ይህ የኢትዮጵያ ቴሌቪዥን ነው። እንደምን አምሽታችኋል። አንድ ሰዓት ሆኖ ምዕራፍ 2 የቲቪ ዜና 57 ቀጥሏል። ምሽት 12 ሰዓት ላይ የጀመረው የቲቪ ዜና 57 በ3 ምዕራፍ ተከፋፍሎ እስከ ምሽት 3 ሰዓት ነው የሚዘልቀው። የምናስቀድመው አርዕስተ ዜናውን ነው። አርዕስተ ዜና። ጠቅላይ ሚኒስትር አብይ አህመድ የባህር ዳር የኮሪደር ልማት ከተማዋን የኮንፈረንስ የስፖርትና የቱሪዝም ማዕከል ለማድረግ ከፍተኛ አስተዋጽኦ እንደሚኖረውም ተናገሩ። ሰላምን በማጽናት የልማት ስራዎችን ለማከናወን በየአካባቢው ጠንካራ ስራ እንደሚጠይቅ ተጠቆመ። በማህበራዊ ሚዲያዎች የሚሰራጩ ሐሰተኛና ግጭት ቀስቃሽ የሆኑ የጥላቻ መረጃዎችን ተጽዕኖ ለመቋቋም መደበኛ ሚዲያዎች በትኩረት እንዲሰሩም ተጠየቀም። ከውጭ የዜና ምንጭ አሜሪካ በየመን የሁቲ ታጣቂዎች ይዞታዎች ላይ የምትሰነዝረውን ጥቃት አጠናክራ መቀጠሏም በዓለም አቀፍ መገናኛ ብዙሃን እየተዘገበ ነው። ተመስገን በየነ ነኝ። ጠቅላይ ሚኒስትር አብይ አህመድ የባህር ዳር የኮሪደር ልማት ከተማዋን የኮንፈረንስ የስፖርትና የቱሪዝም ማዕከል ለማድረግ ከፍተኛ አስተዋጽኦ እንደሚኖረው ተናገሩ። በጠቅላይ ሚኒስትሩ የተመራ ልዑክ የባህር ዳር ከተማን የኮሪደር ልማት ስራዎች ጎብኝቷል። የተከታተለችው አዳነች አለማየሁ። የኢፌዴሪ ጠቅላይ ሚኒስትር አብይ አህመድ በዛሬው ዕለት የባህር ዳርን የኮሪደር ልማት ግንባታ አፈጻጸምን ተዘዋውረው ጎብኝተዋል። የኮሪደር ልማት ስራው የጣና ሐይቅን በቀላሉ መመልከት እንዲያስችል ሆኖ እየተገነባ መሆኑን የተናገሩት ጠቅላይ ሚኒስትሩ ግንባታው ከተማዋን የስብሰባ የስፖርትና ቱሪዝም ማዕከል ለማድረግ ከፍተኛ አስተዋጽኦ እንደሚኖረውም ገልጸዋል። በጣም የሚገርመው ስራ ባህር ዳር ላይ ያየሁት ከዚህ ቀደም ማህበረሰቡ ጣናን በቀላሉ አክሰስ ማድረግ አይችልም። በርካታ ቦታ ጣና ከፈት ተደርጎ ሰው በወክ አድርጎ ውሃውን ማየት እንዲችል አክሰስ ማድረግ እንዲችል በውሃ አካባቢ እንዲዝናና የሚያስችል በጣም ድንቅ ስራ ተሰርቷል። በማጠናቀቂያ ምዕራፍ ላይ የሚገኘው የባህር ዳር የኮሪደር ልማት ከከተማዋ ሌሎች የልማት ስራዎች ጋር ትስስር መፍጠር እንዳለበትም ጠቅላይ ሚኒስትር አብይ አሳስበዋል። ድልድዩን ከውሃው ውሃውን ከሆቴሎቹ ሆቴሎቹን ከወክወዩ ማገናኘት አንድ ሰው ሲመጣ ያረፈበትን ቦታ ብቻ ሳይሆን እንዳሻው ከተማውን ተንቀሳቅሶ ማየት እንዲችል ጣና ጋር መዝናናት እንዲችል ኮኔክቲቪቲ በጣም ኢምፖርታንት ነው። ዶቶቹ ያምራሉ። ወክወዩ ራሱ በጣም ነው የሚያምረው። ይሄ ሆቴል መቼም በጣም ውብ ተደርጎ የተሰራው ውሃው እንደምታዩት ነው። ዛፎቹ ያምራሉ። ከዚህ ቀደም የተመረቀው ድልድይ በጣም ነው የሚያምረው። ስታዲየሙን አይታችሁት ከሆነ በጣም የሚያምር ነው የስታዲየሙ ስራ። ይሄ ለስፖርት፣ ለቱሪዝም፣ ለኮንፈረንስ ከበቂ በላይ ሴንተር የሚሆን ከተማ ነው በብዙ መልኩና የተጀመረውን ጅማሮ ማጠናከር ያስፈልጋል። የባህር ዳር የኮሪደር ልማት በፈተና ውስጥ የተገኘ ውጤት መሆኑን የተናገሩት ጠቅላይ ሚኒስትሩ ለስኬቱ የአመራር ሚና ከፍተኛ ነው ብለዋል። ከሌሎች ከተሞች ስራዎቻችን የባህር ዳር ለየት የሚያደርገው ሬዚሊየንስ ማሳያ ነው። በችግር ውስጥ በፈተና ውስጥ ቢሆን ማልማት እንደሚቻል፣ በችግር ውስጥ ቢሆን ስራ መስራት እንደሚቻል የሚያሳይ ከተማ ነው። አርባ ምንጭ ተሰርቷል፣ የኮሪደር ስራ ተጀምሯል። ነገር ግን ሰላሙ በአንጻራዊ የተሻለ ነው። ጅማ ተሰርቷል፣ በአንጻራዊ የተሻለ ነው። ባህር ዳርም በእነሱ ፔስ ሲሰራ ማየት በችግር ውስጥም ቢሆን ህልም ካለ ትጋት ካለ ከባቢ መለወጥ ልማት ማምጣት እንደሚቻል የሚያመላክት ሆኖ ያገኘሁት። የኮሪደር ልማቱ ከገበታ ለሀገር ፕሮጀክት ጋር ተናቦ እየተከናወነ እንደሚገኝ ያነሱት ጠቅላይ ሚኒስትር አብይ ከጎርጎራ ፕሮጀክት ጋር ማስተሳሰር መቻሉንም ገልጸዋል። በተያያዘ ዜና በባህር ዳር ከተማ እየተገነባ የሚገኘው የኮሪደር ልማት ስራ ከተማዋ
ለነዋሪዎቿና ለጎብኚዎች ምቹ እንድትሆን አድርጓታል ያሉት ደግሞ በጉብኝቱ ላይ የተሳተፉት ምክትል ጠቅላይ ሚኒስትሩ ተመስገን ጥሩነህ ናቸው። የኮሪደሩ በጣም ትልቁ ስራ ወይም ደግሞ የባህር ዳር ከተማ ልማት ትልቁ ስራ የጣናን ሐይቅ አክሰሰብል እንዲሆን ማድረግ ነው ለከተማው። እሱም ነፋሻማ መሆኑን ህብረተሰቡ በጣም ሞቅ ባለ አየር ጊዜ ከጣና የሚነሳውን ንፋስ በደንብ ፊል እንዲያደርገው ወይም ደግሞ ቀዝቀዝ የሚያደርግ ነገር እንዳለ አይተናል። እንግዲህ በዚያ በጣና ሐይቅ አካባቢ የባህር ዳር ዩኒቨርሲቲ የሚገኝበት ነው። ብዙ ተማሪዎች እዚያ የሚማሩበት ነው። ወደ ጣና ሐይቅ ሄደው ዋይፋይ እየተጠቀሙ ማጥናትን ቢፈልጉ በጣም ምቹ የሆነ ነገር እየተገነባ እንዳለ ነው ያየነው። የባህር ዳር አጠቃላይ እንቅስቃሴ ሰላማዊ መሆኑን አይተናል። ብዙ ቦታዎች ለቱሪስት መናፈሻነት ለህዝቡ መናፈሻነት እየተከፈቱ እንደሆነ አይተናል። እና አጠቃላይ ሳይክል ሌኑንም የወኮዩንም የአስፓልቱንም አጠቃላይ ግሪኒንግ ስራውን አይተናል። በጣም ደስ በሚል ሁኔታ እየሄደ እንደሆነ አይተናል። ምክትል ጠቅላይ ሚኒስትሩ በመጠናቀቅ ላይ የሚገኘው የባህር ዳር ስቴዲየም ዓለም አቀፍ መስፈርትን ያሟላ ስለመሆኑም ነው የተናገሩት። ይሄ ስቴዲየም ከ52,000 በላይ ተመልካች የሚይዝ ነው። ወንበሮቹ በጣም ሰፋ ብለው የተሰሩ ናቸው። በቀላሉ የሚነሱ አይደሉም። በፀሐይ ጊዜም የማይሞቁ በቀዝቃዛ ጊዜም በጣም ፈጥነው የማይቀዘቅዙ ሆነው አይተናቸዋል። እዚህ ግዙፍ ስቴዲየም ውስጥ በአንድ ጊዜ ከ23 በላይ የተለያዩ ስፖርታዊ ውድድሮችን ማድረግ የሚያስችል ነው። ይሄ ስቴዲየም ሲሰራ ዙሪያውን ያለው የመሮጫ ትራክ እንዳይበላሽ በጣም ትልቅ ነገር ተሰርቷል። የካፍም የፊፋም ስታንዳርድ የጠበቀ ሆኖ እንዲሰራ ተደርጓል። እንግዲህ በጣም ብዙ ነገር በጣም ጥሩ ነው። ሀገራችን 2029 ላይ የአፍሪካ ዋንጫ ለማዘጋጀት ጥያቄ አቅርባለች። እንግዲህ ከተፈቀደ አንዱ መዳረሻ ባህር ዳር ይሆናል ብለን እናስባለን። በኦሮሚያ ክልል ምስራቅ ወለጋ ዞንና በቤኒሻንጉል ጉሙዝ ክልል ካማሽ ዞን አጎራባች ወረዳ ያሉ ማህበረሰቦች መካከል ሰላምን ለማውረድ የእርቅ ስነ ስርዓት ተካሄደ። ይህ ባህላዊ የእርቅና መሐላ ስነ ስርዓት የተካሄደው አሁን ላይ በዞኖቹ አንጻራዊ ሰላም መስፈኑን ተከትሎ እንደሆነም ነው የተገለጸው። ዛህራ መሐመድ በኦሮሚያ ክልል ምስራቅ ወለጋ ዞንና በቤኒሻንጉል ጉሙዝ ክልል ካማሺ ዞን አጎራባች ወረዳ ያሉ ማህበረሰቦች መካከል የተካሄደው ባህላዊ የእርቅ ስነ ስርዓት በክልላቸው ስላለው የጸጥታ ሁኔታና ተፈናቃዮች ወደ ቀያቸው በሚመለሱበት ዙሪያ ውይይት ያደረገ ነው። በስነ ስርዓቱ ላይ የነበሩት ተሳታፊዎች የእርቅና ሰላም ኮንፈረንሱ እንዳስደሰታቸው ገልጸው የጋራ ጸጥታ እንዲጠበቅና የተፈናቀሉ ዜጎች ወደ ቀያቸው እንዲመለሱ የበኩላቸውን ሚና እንደሚወጡም ተናግረዋል። በእርቀ ሰላሙ ዙሪያ በጣም ጥሩ ስራ ነው እየተሰራው። ምክንያቱም የጉሙዝ ማህበረሰብና የኦሮሞ ማህበረሰብ ጥላቻ የላቸውም። ነገር ግን በነዚህ በሁለቱ መካከል የግል ጥቅሙን ለማራመድ ብሎ እነዚህን ሁለቱን ግለሰቦች እንዲጣሉ የሚያደርግ አካል መሀል ላይ እንዳለ ነው። ይሁን እንጂ እነዚህን ሁለቱም ማህበረሰቦች እንዲራራቁና እንዲጣሉ የሚያደርገው አካል በጋራ ተባብረን እነዚህን አካላት ማራቅ ነው ያለብን። እነዚህን አርቀን የጋራ ልማታችንን ብናስቀጥል መልካም ነው። ደስ ብሎኛል። በኔ በበኩሌ በመጀመሪያ ላይ ራሱ ሽማግሌዎች እርቅ ሲጀምሩ በጣም ደስ የሚል አሰራር ነበር። እኔ ተደስቻለሁ በዛ በእርቁ ማለት ነው። እኛ ጉሙዝና ኦሮሞ እኮ አብሮ ሲተሳሰር አብሮ የኖረ ሲበዳደር አንዱ ከአንዱ ብድር አባድሮ ሲኖር ነበር። በተደረገው እርቅ ትልቅ ጠቀሜታ አለው ብዬ አስባለሁ። ምክንያቱም ከዚህ በፊት የተፈናቀሉ ማህበረሰብ ተመልሶ ወደ ቀያቸው ይመለሳሉ የሚል ተስፋ አለኝ። በዚህ እርቅ ምክንያት ይረጋጋሉ። አሁን ዝናብ እየመጣ ስለሆነ ወደ ቦታቸው ተመልሰው ጓሯቸውን ይሰራሉ። በቃ መደበኛ ኑሯቸውን ይቀጥላሉ የሚል እምነት አለ። ሁለቱ ህዝቦች በመካከላቸው የተካሄደውን እርቀ ሰላም በማክበር የህዝብን ሰላም መጠበቅ እንደሚገባም የሁለቱ ዞን አስተዳዳሪዎች ይገልጻሉ። ኡቱ መኒ ኬኛኒ ገማገመና ወል በቀቴ ጅሩ ወገኖቻችን በየቦታው ተፈናቅለው ስላሉ ወጥ የሆነ ስራ መስራት አልቻልንም ነበር። ነገር ግን አሁን የተፈጠረው ሰላም ሁላችሁም አርሳችሁ እንድትበሉና የሰው እጅ ላለማየት ፍላጎት ካላችሁ እናንተን ለማገዝ ከጎናችሁ ሆነን ቃል እንገባለን። የተፈናቀሉ ዜጎች በሙሉ የኢትዮጵያውያን ዜጎች በሙሉ የሆነን ሁላችን ተረባርበን
የተፈናቀሉ ዜጎቻችን፣ ወንድሞቻችን፣ እህቶቻችን፣ እናቶቻችን ወደ ነበሩበት ወደ ነባር ቀያቸው መመለስ አለባቸው። ስለዚህ ደግሞ የዚህ አካባቢ ሰዎች በግልጽ የተፈናቀሉ ወገኖች፣ ወንድሞች፣ አባቶች ለመቀበል ዝግጁ መሆን ያስፈልገናል። ማገዝ አለብን። አብረን ቤት መስራት ያስፈልጋል። በሌላ በኩል የበደሉትን ሕዝብ የሚክስ ሰላም በአካባቢው እንዲረጋገጥ ከጸጥታ መዋቅሩ ጎን በመሆን እንደሚሰሩ በአማራ ክልል የሕዝብና መንግስትን የሰላም ጥሪ የተቀበሉ የቀድሞ ታጣቂዎች ተናገሩ። እነዚህ ታጣቂዎች በተሳሳተ መንገድ የተከተሉት የጉልበት መንገድ ዘመኑን ያለዋጀና ሕዝብን ለሰላም እጦት ለዝርፊያና ጉስቁልና የዳረገ ነው ሲሉም ነው የተናገሩት። አስተያየቶቹን አሰባስበናል፣ እንደሚከተለው ይቀርባል። በሰዓቱ በተሳሳተ መንገድ ለኛም ለህዝባችንም የመከራ ጽዋ ህዝባችንን ስናሳይ ቆይተናል። የተስተካከለ መንገድ መስሎን ነበር፣ ያ መንገድ አልሆነም። በመጣው በተሰጠን በሽማግሌዎቻችን በአባቶቻችን በተሰጠን ግሰጣና ምክር ተቀብለን የይቅርታ መንገድ መርጠን ወደ ይቅርታ ከገባን ወንድሜ እንዳለው 20 ቀናችን ነው። ቀጣይ ይህን ህዝብ ለመካስ ግንባር ቀደም ሆነን ዝግጁ መሆኔን እንዳንድ ወጣት ላበስርላችሁ። ገበሬ ከመጨቆን ገበሬ ኢኮኖሚው ከመውደቅ ውጭ ምንም ነገር የለውም። ገበሬው ፈልጎ ሳይሆን ተገዶ ነው። አብዛኛው እኛ ስርዓቱ ጥሞንም አይደለም መስሎን ገብተናል። ግን ስናየው የ70 ዓመት አዛውንት መግረፍ ነው እና አላማ የለውም። ስርዓቱ አልጣመንም። ተመልሰን መንግስትና ታባት ነው በሚል አንዳንድ ወንድሞቻችን ቀድመው ወጣሉ። እሱ አለ ነጋሽ ተሾመ ከፈጣም ሰንቶም እንደጉ ወጡ። በእነሱ አማካኝነት እኛም እየተሳብን መጣኘት የሰላም ጥሪ አውጄ ለመኖር በፍላጎት መጥቻለሁ። ማንም ሳያስገድደኝ እጄን ሰጥቼ ማለት ነው እና ከእንግዲህ ያለውንም እናንተ ጋር አብሮ ሆኜም ልሰራም እችላለሁ። መንግስት እንደሚያደርገኝም ሆነ እነዛንም የሚሰሙን ከሆነ ደውለንም ምናምኑ ለማስገባት ጥረት እናደርጋለን። ከእንግዲህ ባለው ወንድሞቻችን ብዙ አሉ እኛ ጋር የነበሩት እነዛንም ለማስገባት ዝግጁ ነን። እኔ መጥቼ ለራሴ ነፃነት ለማግኘት አይደለም የመጣሁት። አሁን ራሴን ብቻ ሾልኬ ነፃነት ለማግኘት አይደለም። በሌላ ቦታ ያሉት ወንድሞቻችንም ጭምር ጤናማ ሀሚሮ ያለው አሳሰብ ያለው መስሎትም በማወቅም በሆን ባለማወቅ የወጣ ኃይል ተመልሶ ገብቶ ህዝቡን ማገልገል ነው። ይቅር ማለት ነው። እኔ አሁን ህዝቤን ይቅር ለማለት ነው። ጸጥታ ኃይልም የህዝብ ልጅ ነው። ከህዝብ ውጭ ሌላ አጠራርብ ስለሌለ በስልጣን ላይ የሚኖር በሃይማኖት አባት የሚኖር ህዝብ ነው። ይቅርታ ጠይቀን ዙረኔን ማህበረሰብ ከገባበት አረንቋ ለማውጣት ነው። በማህበራዊ ሚዲያዎች የሚሰራጩ ሐሰተኛና ግጭት ቀስቃሽ የሆኑ የጥላቻ መረጃዎችን ተጽዕኖ ለመቋቋም መደበኛ ሚዲያዎች በትኩረት ሊሰሩ ይገባል ሲሉ የሚዲያ አመራሮች ተናገሩ። መረጃዎች በተለያዩ አማራጮች የሚገኙ ቢሆንም የመረጃውን ትክክለኛነት ማረጋገጥ ደግሞ ከማህበረሰቡ ይጠበቃልም ነው የተባለው። ማህበራዊ ሚዲያና አሉታዊ የሆኑ ተጽዕኖዎቹን በተመለከተ ምን መሰራት አለበት የሚለውን ጉዳይ ሰናይት ብርሃኔ ከሚዲያ አመራሮቹ ጋር ቆይታ አድርጋበታለች። እንደሚከተለው ታቀርበዋለች። የማህበራዊ የሚዲያ አማራጮችን በመጠቀም በርካቶች መልካም ነገሮችን ሲተገብሩ ይስተዋላል። የታመሙ ድነዋል፣ የተቸገሩ አግኝተዋል፣ የተራራቁ ተቀራርበዋል፣ ነጋዴዎችም ገበያቸውን አድርተዋል። በተቃራኒው ደግሞ ማህበራዊ ሚዲያውን ለጥላቻና ግጭት ቀስቃሽ ነገሮች የሚጠቀሙበት አሉ። ታዲያ በህብረተሰቡ የኖሩ ባህላዊና ሃይማኖታዊ እሴቶችን ለመሸርሸር የሚሰሩ ግለሰቦችን ለመቋቋም መደበኛ የሆኑ የሚዲያ ተቋማት ምን እየሰሩ ነው? የመጀመሪያው ጉዳይ የሚዲያ ሪፎርም መደረግ አለበት ብለን ነው የምናስበው። እየተሰራ ያለውም ሪፎርም ነው። ሪፎርሙ ከአስተሳሰብ ጀምሮ ነው። አስተሳሰብ ማለት የመረጃ ፍሰቱ ትላንት ከአንድ ወደ አንድ የሆነው ዛሬ ከብዙሃን ወደ ብዙሃን የሆነበት ነው። ሚዲያዎቹ ብቻ ሳይሆን ሁሉም ኃላፊነት የሚገባቸው ተቋማት የህብረተሰቡን የሚዲያን የመገንዘብ እውቀት ወይም ክህሎት ማሳደግ የሚያስችሉ ስራዎች መስራት ያስፈልጋል። ሳይበር ሚዲያ ላይ የሚኖሩትን እነዚህ በተለይ አሉታዊ ኔጌቲቭ የሆኑ ኢምፓክት ያላቸው መረጃዎችን ለማጥራት የፋክት ቼኪንግ ስራ እየሰሩ መሄድ አስፈላጊ ነው ብዬ አስባለሁ። እኛ እንደ ኦቤን
ሳይበር ሚዲያ ላይ በተለይ ፌስቡክ ገጻችን ላይ ቋሚ ጊዜና ፕሮግራም ኖሮት የሚሄድ አንድ ፕሮግራም አለን። ሀቀባስ ይባላል። በሀቀባስ ፕላትፎርም ምን እናደርጋለን እኛ ልክ አንቺ እንዳልሽው ሳይበር ሚዲያ ላይ የውሸት ግጭት ቀዝቃሽ ወይ ሄት ስፒች አይነት የሚመሳሰሉ ነገሮች ወይም አጠራጣሪ ነገሮች ሲከሰቱ ያንን መረጃ እንወስዳለን፣ እናጣራለን፣ ፕሮግራም ወይ ዜና እንሰራለን፣ የሚመለከተውን አካል እናናግራለን። ዘን ቬሪፋይድ የሆነውና ትክክለኛ የሆነውን እንትን ኦን ዊክሊ ቤዚስ እየሰራ እንገኛለን። መረጃዎች በተለያዩ የሚዲያ አማራጮች ይቀርባሉ። ነገር ግን የመረጃዎቹን ትክክለኛነትና ተገቢነት ማጣራት ደግሞ ከህብረተሰቡ የሚጠበቅ ነው ባይ ናቸው። ከፈተናው ፍጥነት አንጻር ስታዩ በጣም ገና ነው። አንደኛ ሙያተኛውም ላይ ተጽዕኖ እየፈጠረ ነው ያለው። ሙያተኛው ፍጥነትን ማዕከል ሲያደርግ ጥራትን ሚስ ያደርጋል ወይንም ያጎላል። ጥራትን ሲጠብቅ ደግሞ ጊዜው በጣም ፈጣን ነውና ፍጥነትን ስለሚቀረው ወይንም ደግሞ ስለሚዘገይ ቀድሞ የተሰራጨው መረጃ እንደ እውነትነት ይወሰድበታል። ወደድንም ጠላንም እንደ ሚዲያ እነኚህ የተጀመሩ ስራዎች ተስፋ ሰጪ ናቸው። እነኚህ ማስፋት በእነኚህ ልክ ኢንዱስትሪውን መቆጣጠሩ ግድ ነው። የቴክኖሎጂ ውጤቶችን ተጠቅመው የሚሰሩ የጥላቻ መልእክቶች ህዝብን ከህዝብ እምነትን ከእምነት ብሔርን ከብሔር ሊያጋጩ የሚችሉ ሀሳቦች ኦፒኒየን ሊደር ወይም ሀሳብን ሊገሩ ይችላሉ ተብሎ በሚታሰቡ አካላት ሲወጡ ያንን አጣርቶ ለህብረተሰቡ የከፋ ጉዳት ሳይደርስ ቶሎ መረጃ የሚሰጥባት ስርዓት ያስፈልጋል ማለት ነው። ሜንስትሪም ሚዲያዎች ለዚህ አሁን ለሳይበሩ ዓለም ፍላጎት ደግሞ ራሳቸውን ማዘጋጀት አለባቸው። ሰው ፈጣን ነገር ይፈልጋል፣ አጭር ነገር ይፈልጋል፣ ክሬቲቭ ነገርን ይፈልጋልና በዛው ልክ ራሳቸውን እያዘጋጁ መሄድ አለባቸው። የማህበራዊ ሚዲያው በባህሪው ለቁጥጥር አዳጋች ነው። ያም ሆኖ ግን የሚያስከትለውን ጉዳት ለመቀነስ ስራዎች እየተሰሩ ነው ያሉት የመገናኛ ብዙሃን የስራ ኃላፊዎች አሁንም ቢሆን ሊስተካከሉ የሚገቡ ክፍተቶች መኖራቸውን ጠቁመዋል። የትኛው መረጃ ሲመጣ ማህበረሰቡ እነኚህ መረጃዎች መፈተሽ እድሉ አለው። እነኚህ መረጃዎች ከወሰደ ስተትም ቢሆን ባለቤት አለው ማለት ነው። ወደ እርምጃ ከመሄድ በፊት መስከንን፣ መማማርን፣ ወደ ራስ ባህል መመለስን እንደ መፍትሄ ቢወስደው በጣም ጥሩ ነው ብዬ ወስዳለሁ። መረጃው ትክክለኛም ሊሆን ይችላል። በነገራችን ላይ ትክክለኛ ወይም የተፈጸመ ድርጊት ሁሉ ደግሞ ለህዝብ ይተላለፋል ማለት አይደለም። ያ የተፈጸመው ድርጊት ህዝብን የሚጎዳ የሚያጋጭ፣ የበለጠ አብሮነታችንን የሚጎዳ፣ የበለጠ መተማመናችንን የሚያላላ ከሆነ ያ ድርጊት የፈጸሙት አንድም ሁለትም ሶስትም ሰዎች ወይም ቡድኖች ሊሆኑ ይችላሉ። ስለዚህ እዛው እንዲቀጭ አድርጎ ለሌላው እንዳይሳፋ ጉዳቱ እንዳይዛመት ለማድረግ የሚያስችል ስራ ይሰራል በሚዲያዎች። የጥላቻ ንግግሮችና ሐሰተኛ መረጃዎች በጎ የሆኑ እሴቶችን በመናድ ግጭትን በማስከተል በሀገር ኢኮኖሚያዊ፣ ማህበራዊና ስነ ልቦናዊ ጫናዎችን ያስከትላሉ። ክቡራን ተመልካቾቻችን የአፋርና የሶማሌ ክልሎች የወንድማማቾች የኢፍጣር ፕሮግራም በሰመራ ከተማ በመካሄድ ላይ ነው የሚገኘው። የሁለቱ ህዝቦች ሰላም በዘላቂነት ለማጠናከር ሰፊ ስራዎች እየተሰሩ የሚገኛሉ። በአሁኑ ሰዓት የሁለቱ ክልሎች ርዕሳነ መስተዳድሮች እንዲሁም የኢትዮጵያ እስልምና ጠቅላይ ምክር ቤት ፕሬዝዳንትና ሌሎች ከፍተኛ የስራ ኃላፊዎች በተገኙበት ነው ይህ የኢፍጣር ፕሮግራም የተካሄደ የሚገኘው። እየተከታተልን የምናቀርብላችሁ ይሆናል። አሁንም ከኛ ጋር ሆኑ። ألم تر كيف فعل ربك بأصحاب الفيل ألم يجعل كيدهم في تضليل وأرسل عليهم طيرا أبابيل ترميهم بحجارة من سجيل فجعلهم كعصف مأكول. الله أكبر الله أكبر
الله أكبر. السلام عليكم ورحمة الله. السلام عليكم ورحمة الله. وعلى آله وصحبه اللهم اجعل هذا الإسلام أصلح ذات بيننا وألف بين قلوبنا وحل صفوفنا وألف بين قلوبنا اللهم ألف بين قلوبنا وحل صفوفنا صلى الله وسلم على سيدنا محمد وسلم. ቀደም ሲል እንደነገርናቸው የአፋርና የሶማሌ ክልሎች የወንድማማቾች የኢፍጣር መርሃ ግብር በሰመራ እየተካሄደ ይገኛል። ይህንኑ ስነ ስርዓት ኋላ ላይ እንመለስበታል። ከውጭ የዜና ምንጭ አሜሪካ በየመን የሁቲ ታጣቂዎች ይዞታዎች ላይ የምትሰነዝረው ጥቃት አጠናክራ መቀጠሏን የተለያዩ ዓለም አቀፍ መገናኛ ብዙሃን እየዘገቡ ነው። አሜሪካ ጥቃቶቹን መሰንዘር የጀመረችው ሁቲዎች በቀይ ባህር ከእስራኤል ጋር ግንኙነት ባላቸው መርከቦች ላይ የሚሰነዝረውን ጥቃት ዳግም እንደሚጀምሩ ማስታወቃቸውን ተከትሎም ነው። ታጣቂዎቹ በአሜሪካ የጦር አውሮፕላን ተሸካሚ መርከብ ላይ 2 ጥቃቶችን መሰንዘራቸውን ይፋ አድርገዋል። ትንታኔውን ያዘጋጀው ወንዶሰን አፈወርቅ ነው። ከ15 ወራት በላይ የዘለቀውና አሁን ላይ ጋብ ያለው የእስራኤል ሐማሱ ጦርነት ቴልአቪቭን እንዲሁም ወዳጆቿን በየመን ከሚገኙ ሁቲዎች ጋር አፋጧቸዋል። ከፍልስጤማውያን ጎን መቆማቸውን የሚናገሩት ሁቲዎቹ በቀይ ባህር እንዲሁም በኤደን ባህረ ሰላጤ አካባቢዎች በሚንቀሳቀሱና ከቴልአቪቭ ጋር ግንኙነት አላቸው በሚባሉ የንግድ መርከቦች ላይ ተደጋጋሚ ጥቃቶችን ሰንዝረዋል። በዚህም ምክንያት ሁቲዎቹ የአሜሪካ ብሎም የወዳጆቿ የጥቃት ኢላማ ሆነዋል። የፔንታጎን ሰዎች እንደሚሉት ከ2023 የፈረንጆቹ ዓመት አንስቶ ሁቲዎቹ 174 ጊዜ የአሜሪካ የጦር መርከቦች ላይ እንዲሁም በንግድ መርከቦች ላይ ደግሞ ለ145 ጊዜያት ያህል ጥቃቶችን አድርሷል። በአጠቃላይ 319 ጥቃቶች በእነዚህ ታጣቂዎች ተሰንዝረዋል። በኢራን እንደሚደገፉ የሚነገርላቸው የሁቲ ታጣቂዎች እስራኤልን ጠላት አድርገው የሚመለከቷት ሲሆን የየመኗን መዲና ሰናን ጨምሮ የሀገሪቱ ሰሜን ምዕራባዊ ክፍልን ተቆጣጥረው ነው ያሉት። አብዛኛውን የየመን ክፍል ይቆጣጠሩ እንጂ ህጋዊ የየመን መንግስት ተደርገው በዓለም አቀፉ ማህበረሰብ ዘንድ እውቅናን ስላለማግኘታቸው የቢቢሲ ዘገባ ያመላክታል። ከሰሞኑ ሁቲዎቹ ጋብ ብሎ የነበረውን በቀይ ባህር በሚንቀሳቀሱ መርከቦች ላይ የሚያደርሱትን ጥቃት ዳግም እንደሚጀምሩ ማስታወቃቸውን ተከትሎ ከቅዳሜ አንስቶ የአሜሪካ የጦር ጀቶች የመን ላይ ጥቃቶችን አዝንበዋል። ሁቲዎቹ በመርከቦቹ ላይ ለሚያደርሱት ጥቃት በጋዛ ሰብአዊ አቅርቦት ተከልክለው ያሉ ፍልስጤማውያንን በምክንያትነት አቅርበዋል። እነሱ እንደሚሉት እስራኤል በጋዛ ላይ የጣለችውን እገዳ እስክታነሳ ድረስ በቀይ ባህር በሚንቀሳቀሱ መርከቦች ላይ የሚሰነዘሩትን ጥቃት የሚቀጥሉ ይሆናል። ታዲያ አሜሪካ ትናንት እንዲሁም ከትናንት በስቲያ የሰነዘረቻቸው አየር ጥቃቶች በሁቲዎች ቁጥጥር ስር ላይ ያሉ የተለያዩ የመን አካባቢዎች ላይ ያነጣጠሩ ናቸው። የወደብ ከተማ ሆዴይዳ ትናንት በአሜሪካ መደብደቧን ሁቲዎቹ አስታውቋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ቅዳሜ ዕለት ሀገራቸው በየመን የሰነዘረቻቸውን ጥቃቶች ይፋ ሲያደርጉ ሁቲዎቹ የሚፈጽሙት ወንበድና ጥቃትና ሽብር ቢሊዮን ዶላሮችን አሳጥቷል፣ የሰው ሕይወትም አደጋ ላይ የጣሉ ናቸው ብለዋል። እሳቸው ዓላማችንን እስክናሳካ ድረስ የጦር አቅማችንን እንጠቀማለን ሲሉም አስታውቀዋል። ለሁቲዎቹም ጥቃቶቹን የማታቆሙ ከሆነ ከዚህ ቀደም አይታችሁት የማታውቁት እሳት ይዘንብባቸዋል ሲሉም አስጠንቅቀዋቸዋል። ዛሬ ማለዳ ላይ የወጡ መረጃዎች እንደሚያሳዩት ቅዳሜ ፀሐይ ከጠለቀችበት ጊዜ አንስቶ እሁድ ተመልሳ እስከወጣችበት ጊዜ እንኳ 47 የሚሆኑ የአየር ድብደባዎችን በትንሹ 7 በሚሆኑ የየመን አካባቢዎች ላይ አሜሪካ ፈጽማለች። በየመን የሚንቀሳቀሱት ሁቲዎች በበኩላቸው ይህንን የአሜሪካ ተደጋጋሚ ጥቃት ተከትሎ የአጸፋ እርምጃ መውሰዳቸውን አስታውቀዋል። የቡድኑ ቃል አቀባይ የሆኑት ያህያ ሳሬ በሰጡት መግለጫ በአንዲት የአሜሪካ የጦር አውሮፕላን ተሸካሚ መርከብ ላይ ጥቃት ሰንዝረናል ብለዋል። በዚህ ጥቃት የተነሳም የጦር መርከቧ የየመን የውሃ ክልልን ለቃ እንድትወጣ ተገዳለች። ልትሰነዝረው አቅዳ የነበረውም ጥቃት ማክሸፍ ተችሏል ብለዋል። ቃል አቀባዩ ይህንን ይበሉ እንጂ አልጀዚራ እንደሚለው ዩኤስኤስ ሃሪ ትሩማን የተባለችው ይቺ የጦር መርከብ ሁቲዎቹ በተቆጣጠሯቸው የየመን አካባቢዎች ላይ ጥቃት መሰንዘሯን ቀጥላለች። የሁቲዎቹ መሪ የሆኑት አብዱል መሊክ አልሁቲ አሜሪካ በየመን የምትሰነዝራቸውን ጥቃቶች እስከቀጠለች ድረስ ታጣቂዎቹ በቀይ ባህር የአሜሪካ የጦር መርከቦችን ኢላማ ማድረጋቸውን የሚቀጥሉ ይሆናል።